በአሁኑ ጊዜ የምንሰማቸው ነገሮች በሰው ላይ ተስፋ እንድንቆርጥ እያስገደደን መጥቷል። ነገር ግን በዚህ ቪዲዮ የማሳያችሁ ሰዎች ከራሳቸው በላይ ለሌሎች ሰዎች የሚኖሩ ልብ የሚነካ ተግባራትን ሲፈጽሙ በካሜራ እይታ ውስጥ የገቡ ሰዎች ይዤላችሁ መጥቻለሁ። ቪዲዮውን እንደምትወዱ ስለማልጠራጠር ላይክ በማድረግ ጀምሩት። መልካም ቆይታ። በሉኪሚያ በሽታ ሲሰቃይ የቆየ የ6 ዓመት ህፃን ሲሆን ከአባቱ ጋር ወደ ሌላ ሀገር ለህክምና ሂደው 247 ቀናትን ህክምናውን ሲከታተል ቆይተው ከበሽታው እንዳገገመ ከተነገረው በኋላ ቤተሰቡን በዚህ መልክ ሰርፕራይዝ ሊያደርግ ችሏል። ወይም ቀለሞችን የመለየት ችግር ያለበት የመጀመሪያ ደረጃ አስተማሪ ልክ እንደሱ ተመሳሳይ እክል ያለበት ተማሪ እንዳለ ይሰማል። እሱም ለተማሪው ህይወት ቀያሪ የሆነ ቀለሞችን ለመለየት የሚያስችል መነጽር ስጦታ ይሰጠዋል። ልጁም መነጽሩን በመጠቀም ለመጀመሪያ ጊዜ ቀለሞችን መለየት ሲችል ያሳየው ምላሽ እንባውን እንደሚያመጣ ጥርጥር የለኝም። የዚህ 16 ዓመት ልጅ አባት የልጁን ልደት ለማየት አልታደለም። ነገር ግን በልደቱ ቀን ስፔሻል እንደሆነ እንዲሰማው ማድረጉን አልተወም ነበር። ከመሞቱ በፊት ለልጁ 16ኛ ዓመት ስጦታ በማሰብ ልጁ የሚወደውን ጊታር ገዝቶ አስቀምጦለት ከዚህ ዓለም ሊለይ ችሏል። መቼም ከዚህ በላይ ደስተኛ ሊያደርገው የሚችል ስጦታ የሚኖር አይመስለኝም። ይህ ታዳጊ ለብዙ ጊዜያት ያለ ጫማ በባዶ እግሩ ሲጓዝ የነበረ ሲሆን አንድ ሰውም ይህን በመመልከት ጫማ ገዝቶ ሲሰጠው በፊቱ ላይ የነበረው ደስታ ለአንዳንዶቻችን ቀላል የሚመስሉ ነገሮች ለሌሎች ምን ያህል ደስታ ሊፈጥሩ እንደሚችሉ ያሳየናል። ይህ የምትመለከቱት የሃይስኩል አስተማሪ ሲሆን በነበረበት የገንዘብ እጥረት ምክንያት አንድን ጫማ ለብዙ ጊዜያት ሲለብስ የተመለከቱት ተማሪዎቹ ለምሳ ከሚያገኙት ገንዘብ በማጠራቀም አዲስ ጫማ ገዝተው ሰጡት። እሱም በእንባ እንዲህ ደስታውን ገልጿል። ለሰው ህይወት ቅድሚያ የሚሰጡ ጥቂት ሰዎች በዓለማችን ላይ አሉ። ከነዚህም ጥቂት ሰዎች መካከል ይህ የባቡር ሰራተኛ ይጠቀሳል። አደጋ ከደረሰበት ባቡር ላይ ሰዎችን በፍጥነት እንዲወጡ በሚል ሰውነቱን መረማመጃ በማድረግ በዚህ መልክ ሰዎቹን ቶሎ ከአደጋ እንዲርቁ ሊያደርጋቸው ችሏል። ቪዲዮን አበቃለሁ። መቼም ትምህርት እንዳገኛችሁ አልጠራጠርም። ቪዲዮ ላይክ እንዲሁ ይስተካከል የምትሉት ወይም ሌላ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ቻው።